ትዳር ግን ለምን ከበደን? ብዙ ትዳሮች ግን ለምን ይፈርሳሉ እኛ ሀገር ላይ? ምክንያቱ አንድ ብቻ ነው። ቅድመ ትዳር ትምህርት ቀድመን ስላልወሰድን ነው። ስለዚህ ዛሬ ራስን የማወቅ የቅድመ ትዳር ዋና መሰረት የሆነውን እናያለን። ይህን ቪዲዮ እስከ መጨረሻው ተከታተሉ። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰቡ ነው። በየወቅቱ አዳዲስ መረጃ እንዲደርሳችሁ ለምትወዱት ጓደኛም ሸር አድርጉ። ቤተሰብ ሆኖ ቅድመ ትዳር ማለት ሰርግ ማዘጋጀት ብቻ አይደለም፣ ቀሚስ መምረጥ ብቻ አይደለም፣ ፎቶ መነሳት ብቻ አይደለም። ቅድመ ትዳር ማለት ራስን ማዘጋጀት፣ ራስን ደካማ ጠንካራ ጎንን መለየት ማለት ነው። ቤታችሁን ሰላም፣ ራሳችሁን ሰላም ማድረግ ከፈለጋችሁ ወደ ቅድመ ትዳር መምጣት ብቻ። ቅድመ ትዳር ዋናው ቁም ነገሩ ራስን ያሳውቃል። ፍቅር ብቻ በቂ እንዳልሆነ ይናገራል። ቁጣን መቆጣጠርን ያስተምራል። ትዳር ቃል ይሰብራል፣ ቃል ይጠግናል። ምን ቃላት መናገር እንዳለብን ይናገራል። ፍላጎታችንን ያስገነዝባል። ሁሉን ነገር እንደፈለግን አይደለም። ትዳር ላይ እንደፈለግን ትዳራችንን መምራት አንችልም። የሁለት ሰው ኃላፊነት ነው። መመካከርን፣ መወያየትን ይጠይቃል። በቃል መገዛትን ይለያል። ዛሬ ተናግረን ነገ ቃላችንን አናጥፍም። ትዳር ፍላጎትን፣ ግንዛቤን ይጠይቃል። ስለዚህ ተገንዝበን ቤታችን ራሳችንን ሰላም ለማድረግ ቁጣችንን እንዴት አድርገን እንደምንፈታ፣ ችግርን ከመሸሽ በመወያየት እንደምንፈታ፣ ዝምታ መልስ እንደማይሆን፣ ዝምታ መፍትሄ እንደማይሆን በትዳር ውስጥ መወያየት፣ እርስ በርስ ክብር። ራሱን የገዛ ሰው ሌላውን ሰው አያዋርድም፣ ሌላውን ሰው አይነቅም፣ ሌላውን ሰው አይነካም። የሰውን ክብር ያከብራል፣ የራሱን ክብር ይጠብቃል። ስለዚህ ቅድመ ትዳር ዋናው ዓላማው ቅድመ ትዳር ለሁሉም ነው። ላገባችሁም ላላገባችሁም። ቅድመ ትዳር ላላገባችሁ ብቻ አይደለም፣ ላገባችሁም ጭምር ነው። ራሱን መግዛት እድሜ አይጠይቅም፣ ሙሉ ዘመንን ያስተምራል። ስለዚህ ራሳችንን እንወቅ፣ ራሳችንን እንገንዘብ። ትዳር በፍቅር ይጀምራል፣ ነገር ግን በግዛት ይጸናል። በመወያየት በመመካከር ቤት ሰላም ይሆናል፣ ራስ ሰላም ይሆናል። ራሱን የገዛ ሰው ትዳሩን አያፈርስም፣ በቁጣ አይናገርም፣ ችግሩን አብሮ ይፈታል። ሌሎችን ለመቀየር ከመቀየሩ በፊት ራሱን ይቀይራል። ስለዚህ ይህን እውነተኛ ቅድመ ትዳር ቤተሰብ ሆኖ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ለብዙ እህት ወንድሞቻችን አድርሱልኝ።